ፋና ላምሮት ምዕራፍ 19ን ካጠናቀቅን በኋላ የተለያዩ የቅድመ ዝግጅት ስራዎችን እየሰራ እንገኛለን ምክንያቱም ደግሞ የአምስተኛው የፋና ላምሮት የአሸናፊዎች አሸናፊ በጣም በደማቅ ሁኔታ ሊካሄድ ጥቂት ሳምንታት ብቻ ቀርተውታል የባለፈው ምዕራፍ 19ን ከበርካታ የስቱዲዮ ባለሙያዎች ጋር በቀጥታ ስርጭት ወደ እናንተ ወደ ተመልካቾቻችን ያደረስን ነበር እንግዲህ ከዚህ ከቀጥታ ስርጭት ጀርባ በጣም ያማረና የተዋበ ፕሮዳክሽን ወደ እናንተ እንዲደርስ የተለያዩ ባለሙያዎች አብረውን ነበሩ አሁን ደግሞ ከነዚህ ባለሙያዎች ጋር አብሬ ቆይታ አደርጋለሁ ጓደኞቼ ናቸው አንቱ ታንዳላበዛ ብዬ ነው አው እንዴ ናችሁ ደህና ናችሁ ዛሬ በኮሙኒኬሽን የሚቆጣሽ ስለሌለ እንደው ኩለታኩን አንቱ ታንዳላበዛ ያልኩት ለዛ ነው እኮ እኛ ነበር የምንቆጣሻል አረ የቁጣውን ነገር እኔ አሁን ራሱ እንዲነው ብዬ ማወራው አይደለም ለማንኛውም ተመልካቾቻችን ገመችስ አበራ ዳይሬክተር ነው የምዕራፍ 19 ሙሉ ዳይሬክቲንግ አብሮን በዳይሬክተሩ ቆይታ አድርጎ ነበር አቤል እንዳቅሙ እንዲሁም ደግሞ ለምለም ዮሐንስ ደግሞ ፕሮዲዩሰሮች ነበሩ ስለዚህ ከነዚህ ከስራ ባልደረቦቼ ጋር በጣም ደስ የሚል ቆይታ እናደርጋለን በጣም ትግል ነበረው ፋና ላምሮት ምዕራፍ 19 በብዙ ትግል ነበር ያሳለፍነውና ለሊንዴ ነበር ምዕራፍ 19 በጣም ቆንጆ ነበር አንቺ እንዴት ታይወልሽ በነገራችን ላይ ተመልካቾቻችን እዚህ መድረክ ላይ ስቆም አንድ ድምጽ አለ ኦን ኤንድ ኦፍ ያረገ ማይኩ ላይ ሰላም እንደዚህ አድርጊው ሰላም የሚል ድምጽ አለና እንደውም ብዙ ሰዎች ይገረማሉ እንዴት ነው ያወራችሁ ኮሙኒኬት ስትደረጉ መልስ እንድትሰጡት ማውራት እንድትችሉት ይላሉና ለሊ ደግሞ እንደሚታወቀው አሳጥሩት የሚል ትዕዛዝ በመስጠት እንደውም አንድ ጊዜ ምንድን ነበር የሆነው አንድ ደቂቃ ነው የምሰጥሽ ለመረጃ ብለሽኝ ገባው ማለት ነው ከዛ እሺ ለሊ ችግር የለውም አንድ ደቂቃ አወራለሁ ይሄ 4 ደቂቃ አወራ 4 ደቂቃ ብቻ ያቀንማ ከዛ ተጨቃጨቅ ያው አንዳንድ ቀኖች በጣም እንድል የምታገኙበት ቀን ይኖራል እንደ ተወዳዳሪው ብዛት እንደ ማስታወቂያ ብዛት እንዳለው ኮንቴንት ብዛት ይወሰናል አይደል ስለዚህ የምንገናኝበት መንገድ ከዛ ላይ በዛ የተመሰረተ ነውና አሁን ያነሳሹ ማጋጣሚ በዛ ላይ የተንተራሰ ነው በያስታውሳለሁ እንዲያውም ብዙ ጊዜ ያጋጥማል በርግጥ በአሁኑ ምዕራፍ ብቻ ሳይሆን በአሸናፊዎች አሸናፊም በፋይናል መድረኮችም ሆቴሎች ላይ በሚደረጉ ዝግጅቶች ላይ ብዙ ነገሮች ስለሚኖሩ ያንን መቆጣጠር ስለሚገባል ከናንተ ጋር ብዙ ንግግሮች አሉ ግን ይሄን ያልኩኝ እና ዳና ደግሞ ቢጠይቁ ብዙ ይላል ናቲና ዳና ቢኖር ይሄ ጋዜጠኞችና የፕሮዲዩሰሮች የዳይሬክተሮች ግንኙነት የትኛውም ቦታ ላይ ቆለ ዜናም ቢሰራም አሁን በላይቭ ስርጭት በተለይ ዜናም ሲሆን ተመልካቾቻችን ፋና 90 ሲያዩም በአብዛኛው ፋና ቀለማትም ሳይው እንደዚህ አይነት ግንኙነቶች አሉ ግድ ነው አየር ላይ ላይቭ ስለሆነ አንድን መደረክ ስላለበት ነው ምዕራፍ 19 ግን ስላነሳን እንዳልሹ ምዕራፍ 19 ነው የዚህ ይዛሬ ቆይታችን ዋናው ትኩረት ምዕራፍ 19 በጣም ልዩ ነበር ደማቅ ነበር ብዙ 10,000 ነጥብ ዳኞች የሰጡበት ምዕራፍ ነበር አዎ ለተወዳዳሪዎች ምክንያቱም ደስ የሚሉ ፐርፎርማንሶች ነበሩ በአብዛኞቹ ተወዳዳሪዎቻችን ሲቀርቡ የነበሩት እኛ እንደ ፕሮዲዩሰር ደግሞ በልዩ ዝግጅት ነበር ትኩረት አድርገን ስንሰራ የነበረው ምዕራፍ 17 18 ተጠናቆ 19 ላይ ስንመጣ ያመቱ መጨረሻ ነው የአሸናፊዎች አሸናፊ መዳረሻ ነው ስለዚህ ታፍ ነው የአሸናፊዎች አሸናፊ ዝግጅትም ጎን ለጎን እንደገና ምዕራፉም አብሮ ነው የሚሰራውና ከዳይሬክተር ጋር ቅድመ ዝግጅቱ ብዙ ጊዜ ይወስዳል ስለዚህ ላይናፕ ማዘጋጀት የተወዳዳሪዎችን ኮድ መወሰን የሙዚቃ ምርጫቸውን መከታተል አብዛኛውን ጊዜያችንን የምናሳልፈው እሱ ላይ ነበር እንዲያው ሙዚቃ ምርጫ በጣም በትኩረት ቀድሞ ለጥናት እንዲመቻቸው አድርገን ለባንዶቹ መድረስ ስላለበት እሱ ላይ በብዛት ከተወዳዳሪዎች ጋር ቀድመን የምንሰራበት እድል ነበር ያሁኑ ምዕራፍ እንዳልኩሽ በተወዳዳሪዎቹ ብቻ ሳይሆን ተማሪ ነበረን በተለያየ ሙያ ውስጥ ያሉ ተወዳዳሪዎች ነበሩን ስለዚህ ያንን ስኬጁላቸውን ሁሉ መናበብ ይጠይቃል እና ደማቅ ነበር በያስባለሁ እስከ ፋይናል ድረስ የነበረው ዝግጅት ዳይሬክተርም ገመችስም እንደዚሁ አብረን እንዴት መስራት እንዳለብን በግልጽ በዚህ በኩል ያመኛል ይላል እኔ ገመችስ እቺ አብራርቶ ቢጀምርልኝ በዚህ ሁሌ በዚህ ቸኮላ በቀኝ በኩል በቃ ከባድ ጊዜ ነው ያሳለፍኩት ይሄን ካሜራ ያዝ ጭቅጭቅ ከኔ ጋር በዚህ በኩል ነው ያዘው ይባላል እና በጣም ደማቅ ነበር ለማለት ነው ገመችስ እስኪ ገመችስ ምን ትላለህ በተለይ ከዚህኛው በጀመር እኔ ሁሌ ልክ ላይቡ እንዳለቀ ወደ ቤት ሲሄድ እዚህ አካባቢ ያመኛልና ትዝ ስለኝ በቃ የሷ እንዴ በጣም
ይሄን ካሜራ እኔ በግራህ ነበር የምቀመጠው ይሄ ለምለም ይበዛል በቃ እንዴ አቤል ቢያንስ አቤል ከኋላ መጣ ጀርባ አቤል መጥቶ ነው ነገር በጀርባ እንዴ ለምለም ግን እንዴ ነው መጠቀጥቀ አሁን ሰሞኑን ረፍት ላይ ነው ከፋና ላምሮት መጠናቀቅ ጋር ተይዞ ረፍት ላይ ነኝ እንደው ይሄ የዶሮ ከ5 አመት በታች ክትባት የለም እንደዛ እስኪ መስለኝ ድረስ ነው እንዴት ነበር ቆይታ ምዕራፍ 19 በጣም ቆንጆ ነበረ በተለይ ቅድመ ዝግጅት ላይ ከላይቭ ቀን ጨምሮ 3 ቀን ነው የሚሻጀው ከሐሙስ አርብ እና ቅዳሜ ራሱ ቀኑ ስለሆነ እና ቅድመ ዝግጅት ላይ ከሴታፕ ከዚህ ደግሞ ልጆቹ መጥተው ይለማመዳሉ በጣም ደስ የሚል ነበር ደስ የሚል ጊዜ ነው ያሳለፍነው ኦን ሴት ስንሆን ደግሞ ብዙ ነገሮች ላይቭ ሲሆን ብዙ ልክ በቃ ልደርስ ስለ የሆነ ነገር ተበላሽቶ እናገኝ እንችላለን ኬብል ሉዝ ሊያደርግ ይችላል ካሜራ የሆነ ነገር ሊጎል ይችላልና በቃ ጭንቀት ነበርና በዛ ጭንቀት ውስጥ ግን የሆነ ደስ የሚል ነገር የለም ሲያልቅ ነው በቃ የሆነ ደስ የሚል እርካታው ሲያልቅ የሆነ በቃ ደስታ ይሰማሻል በጣም ብዙ ነው እዚህ ስቱዲዮ እንግዳ አለ እንግዳ ሴታፕ አለ የባንዶች አለ ከዛ ደግሞ የካሜራማኖች አለ የኛ አለ ሁሉም ነገር ዝግጅት ይፈልግ ነበር ከያንዳንዱ ጋር ደግሞ ተቻለኝ ከያንዳንዱ ከካሜራማኑ ጋር ከላይት ማኑ ከሴታፕ እዚህ ውስጥ በቃ መሳተፍ ብዙ ነው ከፕሮዲዩሰር ጀምሮ እስከ ታች እስከ ጉልበት ሰራተኛ ድረስ ብዙ ስለምንገናኝ ጭቅጭቆች ነበሩ ግን ጭቅጭቆቹ ለስራ ማማር ነው እና ደስ ይል ነበር በተለይ ደግሞ እዚህ ልጆቹ መጥተው እዚህ ስለማመዱ ፐርፎርማንሳቸው በጣም ቆንጆ ነው ልዩ የሆነና ኦን ሴት ሲሆኑ አንዳንድ ልጆች አቅማቸውም ያንሳል ያ ደግሞ ያን ያድሻል ዝም ብለሽ መጀመሪያ ስላየሁት ለምን እንደ ትላንትና አልተጫወቱም ብዬ የምናደርባቸው ቀን ለምን እለዋለሁ ማለት ነው ትናንት ጥሩ አልነበር እንደዚህ በጣም በቃ ባንዶቹን ሳስቸግሩ በአንዴ ጨርሰው ቀደስ ብለው ባንዶቹ ራሱ ልጆቹን ይመክራሉ በቃ ሲሄዱ ነገ በዚሁ እንቀጥላለን ለክ ሲመጡ የሆነ ስቴፕ ትንሽ ወረድ ስሉብኝ ሌሎቹ አሉ ከፐርፎርማንስ በላይ ኦን ሴት ላይ የላይቭ ቀን ቆንጆ ከዛ በላይ የሚጫወቱ ልጆች አሉ አልፎ ግን ቆንጆ የለምምር ቀን ይጫወቱና የላይቭ ቀን ደግሞ ትንሽ ወረድላሉ ያ ነናል ከዛ ውጪ ከናንተ ጋር ኮሙኒኬሽናችን እና እኛ ደግሞ እናስቸግ እኔ እዚህ ቦታ ላይ መጨኝም ጠቆርኩላለሁ እኔ ደግሞ እንደሆነ ጊዜ ላይ ታንሶታል ለምሳሌ አንዳንዴ ጨዋታ የሚታወቀኝ ጎሮሮ ከተዘጋ በኋላ ነው ልክ ላይቭ ሲያልቅ በኋላ ነው ጨዋታ የሚሰማ እናንተ ላይ ስጮን ኤርፎን ስለማድረግ የተለያየ ድምጾች እኔ ጋር ስለሚኖሩ ልክ እንዲያርግ ወይ ደግሞ እንዲ ተንቀሳቀሽ ከዛ ቦታ ከዚህ ወይ ካሜራ ጋር ምናምን ጨዋታ በጣም ጨዋታ አለ እኔ ይታወቀኛል የተወሰነ ቀንሳለሁ ብዬ ቀንስና አንድ ደቂቃ አልቆየም ከዛን ለምለም ደግሞ መጣ ከኋላ ታረገን ጭራሽ ታረገው ነው የሚስበት መጮት ጀምራለን ይሄ ቴፕ ድምጽ መጨመሪያ እንግዲህ ለወደፊቱ ደግሞ በምዕራፍ በአምስተኛ አሸናፊ ደግሞ እንዴት አይነት ስታይል ቀይራን የምትመጣ እናቀም ያቤል ይለያል ባይሆን በዚህ በኩል እንድትሆን ባላንስ አድርጊ አንድ ሳምንት በዚህ አቤል በጣም ቆንጆ ቆይታ ነበር ከሁለታችሁም ፕሮዲዩሰር ጋር እንዲሁም ደግሞ ከዳይሬክተራችን ጋርና ላይቭ ስለሆነ ሁሉም ነገር ዝግጅት ነው በቃ እኔ ላይቭ የዝግጅት ጉዳይ ነው ብያስባለሁ ለዚህ ማሳየው ፋና ላምሮት ነው ላይን አፕ መላክ የምትጀምሩት በቃ ሰኞ ሮብ በቃ ከሰኞ ጀምሮ ዝግጅቱ አለ ሳምንቱ ሙሉ ብዙ ሰው የሚመስለው ቅዳሜ ቀመተን በቃ ምን ገባ ነው የሚመስለውና የምናደርጋቸው ጥንቃቄዎች ላይቭ ላይ ቆንጆ ነገር እንዲታይ ያማረ ነገር እንዲታይ ያደርጋልና በፕሮዲዩሰርነት ዘመን በጣም ማትረሳው ጊዜ የትኛው ነበር ምዕራፍ 19 ላይ እሺ ብዙ ማይረሱ ገጠመኞች አሉ ከነዛ መካከል ግን ምናልባትም ቀደም ብዬ ማንሳት ካለብኝ ወይም ደግሞ መጀመሪያ ከነበረው ሐሳብ እናንሳና ምዕራፍ 19 በጣም የሚጠበቅ ምዕራፍ ነው ምክንያቱም ምዕራፍ 17 እና ምዕራፍ 18 ኦልሞስት ካለቀ በኋላ የተመረጡት አራቶቹ ወይም ደግሞ ስምንቶቹ ተወዳዳሪዎች የየምዕራፉ አሸናፊዎች ማለት ነው ኦልሞስት ቀድሞ ታውቀዋል ህዝብም ሸልሟቸዋል ተመርጠው ስለዚህ ምዕራፍ 19 ላይ ስንመጣ አይደል በእነሱ ልክ ወይም ደግሞ ከነሱ ከፍታ በላይ የሚመጣ ከዛም ባልፈ ደግሞ የአመቱ የአምስተኛው አሸናፊዎች አሸናፊ ከመደረጉ በፊት የሚደረግ ውድድር ስለሆነ
ከኦዲሽን ወይም ደግሞ ከቅድመ ማጣሪያ ጀምሮ በጣም የተለየ ጥንቃቄ ማድረግ አለብን። ምክንያቱም በጣም ዝቅ ያሉ ልጆች ከመጡ እንግዲህ ምዕራፍ የአምስተኛው አሸናፊዎች አሸናፊ ላይ የሚኖረውን ነገር እናውቀዋለን እና ከዛ ጀምሮ እንግዲህ እንደውም በተለየ ሁኔታ በጣም ረዘም ያለ ጊዜ በኦዲሽን የወሰድንበት ነበር። ምክንያቱም ከምዕራፍ 17 እና ከምዕራፍ 18 የምዕራፍ 19 ከፍታው መቀነስ ስለሌለበት ማለት ነው። ከዛ አንፃር ተሳክቶልናል። ደግሞ ተወዳዳሪዎች መወዳደር የሚፈልጉ ተወዳዳሪዎች የሁለቱ ምዕራፍ አሸናፊዎች ስላዩ 19ኛው ወይ መጨረሻው ዓመቱ መጨረሻ ላይ ለመምጣት አላደል አዲሱ ምዕራፍ ይሻለኛል ይላሉ ብዙ ጊዜ አይቻለሁ። እንደዛ አይነት ስሜቶች አሉና ረጅም ጊዜ እንድንወስድ ያደርጋል ኦዲሽኑ እውነት ነው። ከዛ አንፃር ተጠንቅቀናልና ያው 16 ልጆች መምረጥ ቀድሞ ምዕራፉን ስንጀምር በጣም አስቸጋሪ ነበርና ለዳኞችም በጣም ተቸግረን ነበር። ቢሆንም ግን ተሳክቶልን ምርጥ 16ቶችን መርጠን እያልን ደግሞ የምዕራፉ ምርጥ 4ቶች ይዘን ወተናልና በጣም ቆንጆ ጊዜ ነበረን። ያው ላይቭ ሲባል በጣም ብዙ የተለያዩ አጋጣሚዎች አሉ። ሰው የማይረዳው ኖርማሊ ቤቱ ቁጭ ብሎ ማያቸው፣ ግን እኛ ደግሞ በሆኑ መንገዶች ወይም ደግሞ ቴክኒካል በሆኑ መንገዶች የምናመልጥባቸው ነገሮች አሉ። ከማይረሱኝ የዚህ ምዕራፍ ትዝታዎች መካከል እኔ ፕሮዲውሰር ሆኜ ከገባውበት አብዛኛውን ሳምንት ያው ለሊና እኔ እየተቀያየርን ነው ምዕራፉን ፕሮዲውስ ያደረግነው። ከሴሚ ፋይናል በፊት የነበረው ውድድር ይመስለኛል ኤፍሬም ጌታቸው እየዘፈነ በመጀመሪያው የሙዚቃው ክፍል ላይ በሁለተኛው የሙዚቃ ክፍል ላይ ሁለት ጊዜ ግጥም ተሳሳተ። ማለት ያው ዕለታዊ ፐርፎርማንስ ነው ብዙ ነገሮች አሉና ምናምን ሲል በቃ ተጨነቅን። ማለት በምዕራፉ በጣም የተለየ ቦታ ወይም ደግሞ በተመልካቾችም ከሚወደዱ በዳኞችም በእጅጉ ከሚደነቁ እንዲሁም ደግሞ በምዕራፉ በጣም ብዙውን ጊዜ አንደኛ እየወጣ የመጣ ተወዳዳሪ ሙዚቃ ሲሳሳት ማየት ወይ ግጥም ሲስት ምናምን መስማት እንደ ፕሮዲውሰርም እዚህ እንዳለ ተመልካችም እንደ ዳኛም ያስጨንቅ ነበር። ምናልባትም ተመልካቾች የሚያስታውሱ ከሆነ በዛን ዕለት ኤፍሬም ከተሰናባች አንድ ከተሰናባቹ አምስተኛ ነው ምናምን ነው ምናምን ያለፈውና በጣም አስጨናቂ ጊዜ ነበረ። ተመልካቾች የሚያስታውሱት ከሆነ ዳኞቹም እንግዲህ ኦልሞስት የነበሩበትን ስሜት እናስታውሳለን። በጣም ማረሳው እዛ ጋር እኔ ቁሜ ነበር ኤፍሬም ሲዘፈንና ተመልካቾች ይሞሉለት ነበር ግጥሙ። በጣም የሚታወቅ ሙዚቃ ነው ዘፈኑ፣ የቴዎድሮስ ታደሰ ሙዚቃ ነው። በደንብ የሚታወቅ ዘፈን ነውና ተመልካች ይዘፍናል በቃ ለማበረታታት ያጨበጭባሉ ምናምንና ይሄ አጣብቅም እንዳልከው ነው። በጣም አስጨናቂ ጊዜ ነበረ። ይወርቃል የሚሉ ብዙ ግምቶች ምናምን ነበረ። ነገር ይው እንደዛ አልሆነምና በሳምንቱ ግን ስንመጣ ከዛም ደግሞ በዛው ይሄ ከዚህ ሁኔታ መፈጠር በኋላ ደግሞ በሳምንቱ ስንመጣ የተመለከትነው ኤፍሬም የምታስታውሱ ከሆነ በጣም አስደናቂ ነው ኤፍሬም ነበር። ዳኞች ራሱ ገና በመጀመሪያው ፐርፎርማንሱ ያለፈውን ሳምንት ስተትን ካስከን ብለው 10 ሺህ ነው ሶስቱም ዳኞች የሰጡትና እንደዚህ አይነት ሁኔታዎች ያጋጥሙናል ብዙ ጊዜ። ላምሮትን ስናነሳ በጣም ደግሞ ሌላው ሰዓት ለኛም ለሆስቶች ማስጠናቂው ሰዓት ውጤት መጥሪያ ሰዓት ነውና በጣም ከባዱ ነገር ላይቭ ነው። ውጤት አንድ ነጥብ ከተሳሳት የደረጃ ልዩነት ያመጣል። ስንጠራም በጣም ተጠንቅቀን ትኩረት አድርገን ጽፈን ተነጋግረን ገብተን ሁሉ ነገር መንገባውና የኤፍሬም ጊዜ የነበረውን ጭንቀት አስተዋውሳለሁ፣ የዳኞቹንም የነሱንም ጭንቀትና ውጤት ድመራ እንዴት ነው? ፋና እንግዲህ በጣም ብዙ አመት ፋና ላምሮትን ሰራል። ውጤት ሰዓት ሁሌ ችኮላ ይበዛዋል፣ ግን በዛው ልክ ደግሞ ጥንቃቄም አለ። እንዴት ነው አቤሊ ውጤት የመደመር ኤክስፐርት? አው እንግዲህ በ19 ምዕራፎች ውስጥ እኔ ከተወሰኑ ምዕራፎች አይ ቲንክ ከሁለተኛው አሸናፊዎች አሸናፊ በኋላ ነው በዋና ፕሮዲውሰርነት ወደ ፋና ላምሮት ውድድር የመጣሁት እንጂ አብዛኛውን ጊዜ በረዳት ፕሮዲውሰርነት ነበር ፋና ላምሮትን ሰራ የነበረው። 4 ኪሎ በነበረው ስቱዲዮአችን ላይ ሲተላለፍ ዋናው ስቱዲዮ ደግሞ የስርጭት ግራፊክስ ኤስኤምኤስ ምናምን የሚሞላበት ስቱዲዮ አለ። እኔ አብዛኛውን ጊዜ እዛ ነበር ማሳልፈውና እዛም ውጤት ይደመራል። ከዛ ደግሞ ዋናው ስቱዲዮም ደግሞ ውጤት ይደመራልና ክሮስ ቼክ ነው የምንደራረገው ብዙ ጊዜ። ነገር ግን ከመጀመሪያኛ ኮንትሮል ከምናረግበት ስቱዲዮ ወይም ከግራፊክስ ከሚሞላበት ስቱዲዮ ከመጣው በኋላ ዋናው ስቱዲዮ እጄ ሳየው በጣም የተለየ ነው። መቀበል ነው። ከዛ ተቀበለን እኛ ከዋናው ስቱዲዮ ወይም ደግሞ ከዋናው ስቱዲዮ ካሉ ፕሮዲውሰሮች ተቀበለን ውጤት ከሚደምሩ ግራፊክስ ላይ ብቻ መሙላት ነበር የዛኔና ግን መጥቼ ፈርስት ኤክስፒሪየንሱን ሳየው በጣም ከባድ ነበር። ማለት ትንሽዬ ቁጥር በጣም ብዙ ነገሮችን ተለውጣል። ተስተውሱ እንደሆነ እንደውም አንድ አጋጣሚ እንደዚህ አይነት 4 ኪሎ በነበረን ስቱዲዮ ውድድር ላይ አንድ ተወዳዳሪ በውጤት ስተት ምክንያት አሰናበት። ግን አላፊ ነበር። ከዛ ወዳቂ የነበረው ደግሞ አለፈ። ከዛ ምንም ማድረግ ስላልተቻለ ኦልሞስት በሚቀጥለው ሳምንት ሁለቱም እንዲያልፉና
እንዲወዳደሩ ምናን አደረገና ትንሽ የስተቶች እነዚህ አይነት ነገሮችን ዋጋ የሚያስከፍላሉ ስለዚህ ከዛ በኋላ ግን በጣም ብዙ ጥንቃቄዎችን እናደርጋለን በፊት አንድ ሰው ኃላፊነት ተሰጥቶት ይደምር ነበር ከዛ በኋላ ለሚመለከተው ሰው ወይም ደግሞ ለሌላኛው ስቱዲዮ ላለ ፕሮዲዩሰር ይልክ ነበር አሁን ግን በአንድ ሰው ብቻ የሚሰራ ስራ አይደለም ለምሳሌ እኔ በተለይ ብዙ ሲሆኑ 8 7 ምናምን ሲሆኑ በጣም ነው የምንቸገረውና ለብቻ የሚሰራ ስራ አይደለም እኔ ወይ ደምሬ ከጨረስኩኝ በኋላ አጠገቤ ሌሎች ፕሮዲዩሰሮች አሉ ለነሱ አሳያቸዋለሁ ክሮስ ቼክ ያረጋሉ ምናምን ከዛ ዛኛው ስቱዲዮም ኦልሞስት ማለት ሁሉም ነገር ጥንቅቅ ብሎ ካላለቀ በስተቀር የፈለገ ተአምር ይፈጠራል እንጂ ትክክለኛነቱን ሳናረጋግጥ ወደ አየር ላይ አንወጣም ማለት ነው ስለዚህ ለምን ውጤት ዘገየ የምትሉ ተመልካቾቻችን ካላችሁ ምክንያቱ ይሄ ነው ካንዴም 2-3 ጊዜ ይደመራል ውጤቱ ነው የምንለው እውነት ነው ለሊ እንዴት ነው ቆይታ ደስ አለሽ በጣም ወደሽ በጣም አይ ለታዛቢት ምንም ባንቺ ምክንያት ያው ገመችስ የደረሰበት ነገር ቢናገር ገመችስ ነገር ጸስቶሽ ኮን ይቀጥላል ባሸናፊዎች አሸናፊ ያው እንትን ነው እኮ ገመችስ ልመደው ነው አዎ የነበረ ባህሪ ነው ጊታር ስሰሚ ጊታር ላለው ያው ጊታር ስለምወድ ሌላም ስለምወድ ብቻ ሳይሆን ሲሰማ ጊታር ላይ ነው በጣም ሌላም መሳሪያም ሲሰማም ያው ሁላችንም ነን ብቻ አይደለም በቅጥ እዛ ስቱዲዮ ያለ ሰው ሁሉ እንዲያምር ስለሚፈልግ ብዙ ጊዜ ይሄን ያዘው አሁን እንትኑ ነው የሚሰማው ይላል ብዙ ጊዜ እና ለዛ ነው እንደዛ የምናደርገው በርግጥ እሱ ተዘጋጅቶ ነው የሚመጣው ጽፎ ነው የሚመጣው ሙዚቃዎቹ እንዳለው አንስቶ ቅድም እንዳለው ሰምቶ ምንድነው ያለው የሚለውን ተዘጋጅቶ ነው የሚመጣው ግን ደግሞ እኛም እንደዛው ስሜታችንን እንገልጻለን ከናንተ ጋር ካለው ከሌላ ስራችን ውጪ ከዳይሬክተር ጋር ግንኙነት ማገዝም ስላለብን የሚያመልጠው ካሜራ ሊኖር ስለሚችል እናያለንና በዛ ምክንያት ነው ብዙ ጊዜ ያው ፋና ላምሮት ሲባል መድረኩ ብቻ ስለሚታሰብ ከጀርባ ያለው ነገር እናውራው በሚል ነው የኛ የምናሳልፈውን እያንዳንዱ ነገር ከሜካፕ ሩም ጀምሮ ከዛ ደግሞ መሀል ላይ ደግሞ አለችን ረፍታ አቤል የሚልና አቤል የምንጎራረስበት ቆንጆም ሳቀዘስ እና አንቺ ስለየትኛው ጊዜ ነበር በጣም ያስገረመሽ ጊዜ ወይም ደግሞ ከምዕራፍ 19 ላይ ማትረሹ የዓለማየሁ ሄርጶ መምጣት የብዙ ሰው መነጋገሪያ ነበር በርግጥ ወደ ሀገር ቤት ከተመለሰ በኋላ የተለያዩ ቦታዎችና አይተነዋል ግን እዚህ ክብር የተሰጠበት መድረክ ነው የሚመጥነው መድረክ ነው የሙዚቀኛ ነው በቃ በጣም ነው ፋና ያከበረው በሚል ብዙዎች ተደስተው ነበርና ያም ስሜት በቃ አብርሽ እኔ እንደ ስራ ላይ ባይዘው ወይ ናምሮ ስመጣ እንጨቃጨቃለን እንጫጫዋለን እንጂ በጣም ነው መዝናን ነው በፋና ሙዚቃ መሆኑም እንደገና ኮሙኒኬሽኑም እንደ ቤተሰብ ሆነናል 7 አመት አንድ እዚህ ቦታ መቆየት የሚፈጠረው ደስታ ልዩ ነው እንዴት ወይኔ ይሄን ዘፈን እንዴት ሊዘፍነው ነው ወይኔ ይሄን ዘፈን ምትወደውም ሲመጣ ወይኔ ይሄን ዘፈን እኮ በጣም ነው የምወደው እንዴት ሊዘፍነው ነው እንደዚህ ስሜት ሁሉም ሰው ጋር እርግጠኝነት አለ እናንተም ጋር ለሆስቶች የምትመሪ ሙዚቃ ምትወጂ ከሆነ በጣም አለቀሽ ያለበት አጋጣሚ አለ ወይ አለቀ ባላለቀ አውና መገኘት ባለብን ቦታ ማንገኝም ባል ኮንትሮል ሩም ስንባል ለኛ ወይ እዚህ ሙዚቃው ላይ ተመጫለሽ ከላይ ምናም ልንገኝ እንችላለን እና በየሲዝኑ የተለያየ ከክልል የሚመጡ ተወዳዳሪዎች አሉ አሁን ምልሽ ከክልል መጥቶ መወዳደር ብዙ ነገር ፋሲሊቲ ይፈልጋል አይደል ራሳቸው ሆቴል ይዘው ወይ ዘመድ ጋር ተጠግተው ነው የሚወዳደሩትና የተወዳዳሪዎች ጭንቀት ራሱ ያስጨንቃል የሙዚቃ ምርጫ ካለፍኩኝ እንዴት ነው ሆኖ ከወደኩ እንዴት ነው የሚሆነው የሚለው ስሜታቸውን ራሱ መጋራት የሙዚቃ ምርጫ በተለይ ጭንቀታቸውን ስለማይ እኔ በጣም ያሳዝኑኛል እሱ ስሜት አለ በተለይ ወደ ፍጻሜው ሲጠጋ በአንድ ምዕራፍ አንድ ሙዚቃ መድገም ስለማይቻል ጭንቀታቸውን እንረዳለንና ያ ስሜት አለ በተለይ ከተለያየ ቦታ እንዲመጡ መድረኩ ስለሆነ ፋና ላምሮት ከክልል ያሉ አድማጮቻችን ኦሪንቴሽን ቅድም ሲያነሳ ነበር አቤል አይደል በተለያየ በክልል ባሉ ኤፍኤሞቻችን በ8333 ምንጠራበት አጋጣሚ የተለያየ ቦታ የተለያየ ሙዚቃ ነው ያለው ስለዚህ ያንን ባህል ማንነት እዚህ እንዲወጣ እንፈልጋለን ያንን እድል እንሰጣለንና እስከመጨረሻው ያንን ታግሰው የሚመጣውን ቻሌንጅ ችለው የሚቆዩ ተወዳዳሪዎችን በጣም እንወዳለን እናከብራለን እና ያንን ጭንቀታቸውን ሳስብ ራሱ ሌላ እንዴት ሆነ ይሄ ልጅ እንድትይ ያረጋሻል የሚያስጨንቀንም አንዳንዴ እሱ ነው ለማለት ነው አቤልም ሙዚቃ ምርጫቸውን ቀድመው ነው የሚልኩት ተወዳዳሪዎች ከ15 ቀን በፊት ይልካሉ ከዛ ይታያል ይጠናል ደግሞ መምረጥ አይችሉም እነዚህ ህጎች አሉ እስኪ ስለነሱ እናውራ አው እንግዲህ ቀድመን የምናስቀምጣቸው ከተመልካችም አንፃር ወይም ደግሞ ሾው እንደ ሙዚቃ ሾውነቱ ቫራይቲ እንዲኖረውና ኦዲየንሱ የተለያዩ ሙዚቃ ምርጫዎችን ያደመጣ እንዲዝናና በውድድሩ ከውድድር ባለፈም እንግዲህ እኔ አሁን ምን ይሆን ይመስለኛል መሰለሽ ከውድድሩ ባለፈ ፋና ላምሮት
ሰው በቃ ቅዳሜ ጠብቆት የሚዝናናበት የሙዚቃ ሾው በቀጥታ ስርጭት አንዳንድ ጊዜም ትሉታላችሁ ናቲም ሲል ሰማዋለሁ በተደጋጋሚ እንደ ኮንሰርት ነው የሚታየው ነው ሰው ምናልባት ድጋፉን በ8222 ወይም ደግሞ በተለያዩ መንገዶች ያርግ እንጂ ኢንተርቴን የሚያደርግበት የቅዳሜ ከሰዓት የተለየ አማራጭ ነውና ከዛ አንፃር ያንን ለማስጠበቅ እንግዲህ ተወዳዳሪዎችም የራሳቸውን የተለየ አቅም እንዲያሳዩ በመፈለግ ብዙውን ጊዜ የሙዚቃ ምርጫዎች ላይ ቆጣብ እናረጋቸዋለን አይደል ያዝ እናረጋቸዋለን የሆኑ ገደቦች ይኖራሉ አንደኛ ነገር እነሱ በተለየ መንገድ የራሳቸውን በአዲስ መንገድ ወይም ደግሞ በተለየ ችሎታ እንዲመጡም ስለምንፈልግ ነው እንጂ ከሙዚቃ ምርጫ ጋር ምናምን ተያይዞ እነሱን ለማስጨነቅ ፈልገን እንዳልሆነ ካሁኑ ይረዱልንና ብዙውን ጊዜ እንደዚህ አይነት ቁጥጥሮች ይኖራሉ ከዛ ባለፈ ደግሞ ያው የሙዚቃ ምርጫ በጣም ትልቅ ኢምፓክት አለው ውድድሩ ላይ አንደኛ ነገር በጣም የሆነ ሳምንት ላይ የምንመለከታቸው የሙዚቃ ምርጫዎች ነበሩ አለ በጣም ዝቅዝቅዝቅዝ የሚሉብን ምናምን ግን ምንም ልናረጋቸው አንችልም ቀይራ ሙቀው ልንለው አንችልም ወይ የሚያስጨፍር ሙዚቃ አድርገው ልንለው አንችልምና ከዛ አንፃር ያው አጠቃላይ በቀጥታ ስርጭት የሚኖረው እንድባብም ጥሩ ለማድረግ ከዛ አንፃር የሙዚቃ ምርጫቸውን ቶሎ እንዲቀይሩ ወይም ደግሞ ይሃዩን የሚሉ ነገሮችን እናነሳለን የሙዚቃ ምርጫም ደግሞ እንደቀልድም አይታይም ሾውን እንዲያምር ስለምንፈልግ በቃ ቴሌቪዥን አይደል እንዲዝናና ሰው በሙዚቃዎቹም በመዙም ያንን ቅድሚያ ስለምንሰጥ ነው የተለየ ትኩረት ተደርጎ ሳይሆን ሙዚቃ ምርጫቸው ለሾዋችን ውበት እንዲሆን ድጋሚ ሲሆን በየሳምንቱ ተመሳሳይ ሙዚቃዎች ሲሆን ይሰለቻል ተመልካቾችንና ያንን ለመቅረፍ የሚደረግ ነገር ነውና መጀመሪያውኑ አውቀውት ነው የሚገቡት ተወዳዳሪዎችም ተነግሯቸው ኦሪንቴሽን ላይ ሰዓት አላቸው የሚመርጡበት ያንን በደንብ ሃንድል እንደሚደረግ ስለሚያውቁት እነሱም አውቀውት ስለሆነ በጣም ፈታ ብለው ነው የሚያደርጉት ግን አንዳንዴ ሊያመልጥ ይችላል ደግሞ ሊመርጥ ይችላል የሙዚቃዎችን እሱ እናረጋለን መዝናና ስላለበት ተመልካቾችን ቅድሚያ ስለምንሰጥ እውነት ነው ለዛ ገመች ዝም አለላ እኛ የራሳችን ኖር ይዘን ወደ ይዘት ክፍል ገባን ወሬ ከጀመርን ያው የሙያችን ተጽዕኖ ያሳድርብናል ዳይሬክተር ደግሞ ያው መምራት ነውና ካሜራማኖች አሉ ደግሞ በጣም ብዙ ሳምንት አብራቸው የቆያቸው አሉና በዚህ አጋጣሚ ቴንኪው መባል አለባቸው በጣም ታዞ በቀንነት አገልግሎ ስራችንን ቢሆን የምንሰራው ግን ከአብሮ ከመስራት የቲም ወርክ ጉዳይ ነው ፋና ላምሮት የሚያምር ነገር የምናየው ለዛ ነውና ድሩድስት ከማመስገን ነው መጨረሻ ላይ ማመሰግናቸው ይሻላል ግን እዚህ ቤት ውስጥ እዚህ ስቱዲዮ ውስጥ ብዙ ሰዎች አሉ ማለት ብዙ ሰዎች እንደ ባለቤት ላምሮት ላይ ብዙ አሻራ ያላቸው ሰዎች አሉ ይሄ ነው ብለሽ በጣራ በጣም ብዙ ናቸው ለምሳሌ ሴትአፕ አለ እያንዳንዱ ቦታ ላይ ለሌላ ቀረጻዎችን እንጠቀማለን ስቱዲዮ ውስጥና ኢላምሮት ስነሳ ለ80 ለሌላ ስለምንጠቀም ያንን ኢቃ ማጓጓዝ አለ ያንን የኔ ድርሻ ነው ብሎ ማንም የሚተው ሰው የለም ለምለም ብትመጣ አቤልም ብትመጣ ያግዛል ወንበር ማንሳት የተለያየ አንቺም ማንም እዚህ ውስጥ በመጣ ሰዓት ያግዘናል ያንዳንዱ ማጓጓዝ ያ በጣም መመስገን ያለበት ነው ካሜራማኖች አሉ ከመጀመሪያ እስከ መጨረሻ ቆሞ ላይቭን እንትን የሚሉልን እነሱ ላይ በጣም ትልቅ አስል አለና ላይቭ ነው ምንም በመሃል እረፍት እንኳን የላቸውምና እነሱ በጣም ትልቅ ቦታ ይወስዳሉ ብዬ አስባለሁ ከዛ ውጪ አንቺም አለሽ አስቸግራለሁ እኔ አንቺ ታስቸግራለሽ በተለይ ለምለም ትመጣና አራ በቃ አሁን ታሳጥር በየሳምንቱ እንትን እዘሽ ለመረጃ እዘሽ ለምትመጪው ወይ ስለ ሙዚቀኛ ሊሆን ይችላል ወይ ስለ ሙዚቃው ሊሆን ይችላል ወይ እኛ ሰዓት ላይ በጣም ፎከስ አድርገን ሰዓት በጣም ያስፈልገን አንቺ ልታረዝሚ ትችላለሽና ያ ራሱ እዚህ ቦታ ላይ ያለውንም የምለውስ ነገር አንዳንድ እሱማ ታዩ አንዳንድ የተወሰነ ላይማ በቃ ላንቺ ነፃነት ሰጣት ዝም ብዬ አሁን ሰላም ይፈልክሽበት ሁኚ ብለ ነው የሚጀምረው በቃ እዚህ ላትወድ ስለምችል ምን ላርጋት አሁን ይችላል ለምን ነው ያልወደደችው እየጠይቅሻለሁ ይላል ራሱ አለ እዚህ ጋር ተቆርኩ በዚህ እኔ ነኝ እያያለሁ ዝም ብለሽ ዞሮ አውትፑቱ እንዲያምር ነው ሁላችንም ሀሳብ ሰጪነት አውትፑቱ እንዲያምር ነውና ያ ስላለ በቃ በጣም ደስ ይላል እለቱ ፐርፎርማንስ ላይ የሚታየው ባለፈው ቆንጆ ሆኖ በቃ አሪፍ 10 ሺህ አግንተው ዛሬ ላይ ልክ ቅድም እንዳነሳችሁት ኤፍሬም በመሃል የተሳሳተው አይነት ነገሮች ተከስቶ ሊወርቁ ይችላሉና የሚወርቁ ልጆች በጣም ያሳዝኑኛል በነገራችን ላይ ተቃው እሺ አይ ነው ጨርሻ ሐሳብሽና ጥያቄ ወደ እናንተ ልመጣ ነበር ምንድነው የተለያዩ አካላትን አነሳን ዳኞችን ማመስገንም ይገባናል ብዬ አስተዋውሼ ነው ምንድነው ዳኞች
እንደተባለው ልክ እንደናንተ አየር ላይ የምንቆጣጠራቸው አካላት ናቸው። በሰዓት ምክንያት ሙያውን አስተያየታቸውን ለነሱ ትተና አምነን የተሰጣቸው መድረክ ነው ላይቭ ስለሆነ ግን የሰዓት ጉዳይ እነሱም ይመለከታቸዋልና በርግጥ ሌላም ቀድሞ እነሱም ዝግጅት አለ ሙዚቃዎቹን የማየት የማማከር ሰፊ ገዛ የሚያደርጉ ናቸውና ዳኞችን መመስገን አለባቸው ባንዶቹ ሁለቱም ባንዶች 7 አመት አብሮ መቆየት ማለት በጣም ትልቅ ስኬቱ ነው ብዬ አስባለሁ የፋና ላምሮት አይደል ከሌላው በተለየ ለምን ኮንሲስተንሲ ማተርስ ለአንድ ሾው አይደል ያ ነው ትልቁ ነገር ብዬ አስባለሁ የሚመጡ ተወዳዳሪዎች ባህሪ ያለ የተለያየ ሙዚቃ ቻሌንጅ ያለባቸው የማጥኛ ጊዜ ያለና ያንን ሁሉ ችለው ነው እዚህ ድረስ አብረው ነው የቆዩትና በጣም እናመሰግናቸዋለን ባንዶቻችንን ለማለት ነው እናመሰግናለን እኛም እውነት ነው የመጨረሻ ጥያቄ ማረጋው ማጠቃለያ ነው አሁን የአምስተኛው አሸናፊዎች አሸናፊ ከጥቂት ሳምንታት በኋላ ይጀምራል ተወዳዳሪዎቻችን ደግሞ በጣም ዝግጅት እያደረጉ ነው በእርግጠኝነት ጠንካራ ተወዳዳሪዎች አሉ አይተዋቸዋል ተመልካቾቻችንን በምዕራፍ 17 18 እና 19 ላይ የተመለከታቸዋቸው ናቸው የኛስ ዝግጅት ምን ይመስላል ምን ይጠብቅ ተመልካች በጣም ተዘጋጅተናል ቅድም እንዳነሳ ነው ይሄ ምዕራፍ ሲጀምር የአሸናፊዎች አሸናፊም ዝግጅት ነው አብሮ የሚጀምረውና በርግጥ የፋና ባህል የሥራ ባህል በተለይ ፋና ላምሮት ላይ ሲደርስ አይደለም ገና አመቱ ሲጀምር ጀምሮ ነው አሸናፊዎች አሸናፊ ድረስ ምን አይነት ቀለም አለው በየመሃሉ ምን ቀይራቸው እንግዶች የተለያዩ የውድድር ቅርጾች ሊኖሩ ይችላሉና ግን ዝግጅቱ ግን ቀድሞ ነው የሚጀምረው ስለዚህ አምስተኛው አሸናፊዎች አሸናፊ የጀመረው አራተኛው ሲያልቅ ነው ማለት ነው አራተኛው አሸናፊዎች አሸናፊ እንዳለቀ ጀምረናል ምን አይነት የተለየ ነገር እናርግበት የሚሉ ውይይቶች ብዙ ነበሩን በመዝናኛ ክፍሉ በብዛት በስፋት ይሄ ኃላፊነት የሚወድቀው መዝናኛ ክፍሉ ላይ ነው በጣም ብዙ ሰራዊት ያለበት ክፍል ነውና እዛ የተለያዩ ውይይቶች አድርገናል ከዳኞቻችን ጋር ከባንዶቻችን ጋር እንግዲህ በአሸናፊዎች በጣም ከባድ የሚሆነው አሸናፊዎች ስለሚመጡ እነ ጴጥሮስ ይመጣሉ አሁን እነ ናሆም ይመጣሉ እነ ግሩም ይመጣሉ ስለዚህ እነ ዮቤል አሉ አሁን አራት ደግሞ ምን ጨምራቸው ተወዳዳሪዎችም ጨምራሉና ያ ተጠባቂ ያደርጋል ተመልካችም እንደ ኳስ ነው የሚያየው ከተማ ውስጥና እሱ በጣም ያዝናናልኩ በጣም አይደል ኮሜንት ላይቭ ኮሜንቶቹ ራሱ የዩቲዩብ ኮሜንቶች የፌስቡክ ኮሜንቶች በቃ በጣም እሱ አለና ያንን የሚመጥን ዝግጅት ይጠበቃል ከኛ ስለዚህ አሁን አምስተኛው አሸናፊዎች አሸናፊ ላይ በጣም ብዙ አዳዲስ ነገሮች ይኖራሉ ብለን እናስባለን ተዘጋጅተናል ከውድድር ቅርጽ አንፃር የተለያዩ ነገሮችን ለማስገባት አስበናል እንግዲህ ተወዳዳሪዎች ደግሞ የሚወዳደሩበት አዲስ ሙዚቃ የሚጠበቃል ለፋይናል የሱም ዝግጅት ተጀምሯል ባለሙያዎች እየሰሩ ነው ያሉት ያ ሁሉ አለ እንግዲህ በየክፍሉ ደግሞ ይወርዳል ይሄ ስራ ብራንዲንግ አለ የተለያዩ ክፍሎች አሉና ዋናው የፋና ላምሮት እንግዲህ አላማ የገንዘብ ሽልማት የምናምን ብቻ አይደለም ገንዘብ በርግጥ ለአንድ ሙዚቀኛ ስቱዲዮ ገብቶ ለመስራት ሲንግል ለመልቀቅ ወሳኝ ነው ግን የፋናው መነሻው የፋና ላምሮት አላማው ተሰጥኦ ያላቸው ባለሙያዎች ወይ ሙዚቀኞች መድረክ መስጠት ነው ስለዚህ 7 አመት ሲቆይ ያንን አሳክቷል በያስባለው በተለያየ መድረክ ሙዚቀኞች እንዲነቃቁ የኮንሰርት የምሬን ነው ፋና ላምሮት በጣም አነቃቅቷል ከተማው የኮንሰርት ስራዎች በጣም እንዲበዙ አድርጓል ሙዚቀኞች እርስ በርስ ያላቸው ትውውቅ ግንኙነት እንዲሰፋ አድርጓል ስራድሎችም ተፈጥሯል አዳዲስ ልጆችን አዳዲስ ፊቶችን ማየት ክልል ያሉ ቦታ ያጡ መታያ ያጡ ልጆችን እዚህ መድረክ ላይ እንዲታዩ አድርጓል ስለዚህ ይሄንን አስጠብቆ መቀጠል ያስፈልጋልና አምስተኛው ላይም ምን የተሻለ ነገር አለ ብሎ ተመልካች ይጠብቀናል ደግሞ ይጠበቃል ማደግ ይጠበቅበታል ፋና ላምሮት ከመጀመሪያ አሸናፊዎች ኢንተርኮንቲኔንታል ካረግ ነው አሁን አምስተኛው አመት ላይ ስንደርስ ይጠበቃል ያና በይዘት በውድድር ቅርጽ ያልጠበቋቸው አሁን ጥንድ ሆነው የሚወዳደሩባቸው ብዙ ጊዜ ይወደዳል አሸናፊዎች በጣም ማይረሱም ናቸው ሲጀመርም እነሱ የተመለከቱ ከዳኞች ጋር የዳኝነት ስታይሎችን ለመቀየር እናስባለን ያ ሁሉ ብዙ ነገሮች ይኖራሉ ብለን እናስባለን ስለዚህ ዘጋጁ ነው ተመልካቾች ጠብቁ ተመልካቾች አዳዲስ ነገር በሙሉ አለ ጠብቁን ይያልን ነው አቤል የሚጨምረው ነገር አለ የተለያዩ ነገሮች እንኳን የሉም ለሊ አብዛኞቹ ነገሮች አንስታቸዋለች ነገር ግን ከዚህ በፊት ካከየርናቸው ሁሉም አራቱም የአሸናፊዎች አሸናፊ መድረኮቻችን በጣም ደማቆች ነበሩና በጣም ብዙዎች ተመልክተው የወደዱትና ተሳትፈው ያደረጉበት ከዛ ደግሞ በተለያዩ
ከአዲስ አበባ ውጭም በተለያዩ ክልል ከተሞች እንግዲህ እንቅስቃሴዎች የነበሩበት ድጋፎች የነበሩበት ነውና ያ ከፍታው እንዲቀጥልልን እንፈልጋለን። አሁንም እንግዲህ በእነዚህ አመታት ውስጥ በመጣንባቸው ውስጥ እንግዲህ ይሄ እንዲሆን ያደረገው የፋና ላምሮት ትልቁ ከፍታውና ከዛም ደግሞ ባለፈ ተመልካቾች ጋር የሚደርስበት መንገድ ነውና ያንን ከፍታችንን ጠብቀን ማስቀጠል እንፈልጋለን። ስለዚህ በአምስተኛው አሸናፊዎች አሸናፊ ከዚህ በፊት በነበረው መልኩ ተሳትፏቸውን እንዲያደርጉ እዚህ ከምናደርግላቸው እኛ ለተወዳዳሪዎች አብዛኛውን ጊዜ ጠርተን ከባለሙያዎች ከዳኞች ከባንዶች ጋር ከማገናኘት ውጪ የሚሰሩ የተለያዩ ስራዎች አሉ አይደል? ወይም ደግሞ ልጆቹ እዚህ መድረክ ከረገጡ በኋላ የሚሄዱበት መንገድ እንመለከታለን። ከዛ ባለፈ ግን ከዚህ ሁሉ ከምናደርግላቸው ድጋፎች ደግሞ ባለፈ ተመልካችም ቀላል የሚባል ድጋፍ አለ። በየቀኑ ከ6 ሰዓት ጀምሮ በቀጥታ ስርጭት እየተከታተለ 8222 ላይ ብሩን ኢንቨስት እያደረገ ልጆቹን እየደገፈ ነው የሚገኘውና ስለዚህ አሁንም የኛ ውጤቶች ብቻ አይደሉም የነሱም የተመልካቾችም ውጤት ናቸውና አሁን በሚኖራቸው በሚመጣው የአሸናፊዎች አሸናፊ ውድድር ላይ ድጋፋቸው አይለያቸው ማለት እንፈልጋለን። እዚህ በቀጥታ ስርጭት የሚመጡ ደግሞ የሚመለከቱ ተመልካቾችም አሉን። እነሱም ከቁጥር ሳይጎሉብን መጥተው የውድድራችን አንዱ አርማቂዎቻችን ስለሆኑ እነሱም እንዲገኙልን እንፈልጋለን። አምስተኛው አሸናፊዎች አሸናፊ ከዚህ በፊት ከነበረው ከተመለከቱት ካዩት በተለያዩ የይዘት አቀራረቦች ቅድም ነልይ እንዳለችው በተለያዩ የዳኝነት መንገዶች ምን መጣበት ነው። በእርግጠኝነት ተወዱታላችሁ፣ ተሳተፉበታላችሁ፣ ትዝናኑበታላችሁ ለማለት እንወዳለን። ጠብቁን። እናመሰግናለን ባልደረቦቼ፣ በጣም ደስ ብሎኛል። በግሌ ገመችስ ቀደም ሲል እንግዲህ አጠናቆ ነው ወደ እናንተ የመጣ ነው። ስለዚህ ገመችስም እንዲሁም ደግሞ ባልደረቦቹ በዳይሬክቲንግ እንዲሁም ደግሞ ቴክኒክ ላይ በጣም በርካታ በነገራችን ላይ ከ30 ከ40 በላይ ክሩ ነው በአንድ ቀን የሚሳተፈው እዚህና እያንዳንዱ ከቀን ሰራተኛ ጀምሮ ቅድም ሲያነሳው ነበር ገመችስ ሁሉም ሰው ተባብሮ የያዘው ሾው ነው ፋና ላምሮትና ያለ ልፋት አይደለም ውጤቱ የሚታይ ነው። በቃ የሚታይ የሚጨበጥ የሚዳሰስ ነውና ተመልካቾቻችን የእናንተም ድርሻ አለው። እጅግ አድርገን እናመሰግናለን። ለዚህ ደግሞ ስለዚህ አምስተኛው አሸናፊዎችን አሸናፊ ስንጀምር በጣም አስገራሚ ለእናንተ የሚመጥን አዳዲስ ነገር ይዘን እንመጣለን። ጠብቁን ብቻ ብለዋል ፕሮዲዩሰሮቹ። እኔም ለማንኛውም አመሰግናለሁ። አቤል እንዳቅሙ፣ ለምለም ዮሐንስ እንዲሁም ደግሞ ገመችስ አበራ አብራችሁኝ ስለነበራችሁ አመሰግናለሁ። ብዙሃኑን ወክላችሁ ስለተገኛችሁ እውነት ነው እናመሰግናለን። እናመሰግናለን። እሺ ተመልካቾቻችን ቆይታችን ይቀጥላል። ፋና ላምሮት ምዕራፍ 19ን አጠናቀን ፋታ ወስደን ረፍት ወስደን ተወዳዳሪዎች ደግሞ ራሳቸውን ለአምስተኛው አሸናፊዎች አሸናፊ ያዘጋጁ ያለበት ጊዜ ላይ እንገኛለን። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ